ገና የተረጋገጠ ነው ወይስ? አዎ መግለጫ ነው የተሰጠው። በለው ድሮስ ብለን ነበር። አቤት ታዲያ ጂጂ ሰምታለች። አዎ ጂጂ ኢግኖር አድርጋ ትተዋለች። ስትጎርሪ እንትን ስትይ ነበርሽ። አሳይሻለሁ። እላይሽ ላይ ነው እንዲምነግስብሽ። ቆንጆ ሆነሽ ነው ወይ እንደዚህ ሆነሽ ነው ወይ ስትይ ነበርሽ ሁላ። በጣም ቆንጆ ነኝ። በጣም መልክ ብቻውን ደግሞ ምንም አይሰራ። ዋናውን ልብሽ። መልክሽ ነገ ታረጃለሽ። ደግሞ በአካል ያዩኝ ሰዎችን ምንም አያወጡልኝ። ማርያም 1000 በሰዎች ነው ጋይስ እንደዚህ ተንጨረጨሩ የነበረው። ኦ ማይ ጋድ ጉድ እኮ ነው። ሱቬኒግ 1000 ብር መቤቴን በጣም ትንሽ ነው። ይቀልዳሉ እንዴ? ሾፒንግ አለ እኮ ልብስ ያስፈልጋል። ሰመር ሲሆን መነጽር ያስፈልገኛል። ከእንደገና ደግሞ ጉቺ፣ ሄርመስ፣ ሉዊ በጣም ብዙ አይነት ጫማዎች ያስፈልጉኛል። ሰመር ሲመጣ ሁሌ ብራንድ ኦኬ። ካሁን በኋላ አፈቅራለሁ ብዬም አላስብም። ለዛ ነው ዋጋዬን እንዲያረኩት እንዳትመጡ ማለት ነው። ፈርታችሁ በዛው እንድቀሩ እንጂ እኔ ምንም አያስፈልገኝም። የራሴ ስራ አለኝ። አንድ ሰው ሰርቼ 280 ዩሮ ነው ማገኘው። ኦኬ 280 ዩሮ። 4 ሰው ስሰራ ደግሞ በወር ስንት እንደሆነ አውቃችሁታል? ጭራሽ በ1000 ያበዳችሁ። አሁን 10000 ብያችኋለሁ። 10000 ወይም ደግሞ 5000። ከ5000ም ጋር ደግሞ በር ስገባ የሆነ ቦታ ሲሄድ በር ስገባ በሩን ክፍት አድርገን ንግስቷ ግቢ መኪና በዚህ ጥፍሬ በዚህ ቆንጆ ጥፍሮቼ መኪና እንዳልነካ ከፍታ ነው የምታስገባኝ። በየሰዓቱ እየመጣ ግንባሬን ትስመኛለህ። ኦኬ ግንባሬን እየመጣ የኔ ፍቅር ምን ልሁንልሽ? ምን ላርግልሽ? ያ ብዙ አታውሪ፣ ይደክምሻል። እኔ ላውራልሽ። በቤቴ እንደዛ በቃ ምን ይሻልሻል የኔ ውድ? ምንድን ነው ባረግልሽ የሚሻለው? ኦርላውፕ የት ነው መሄድ የምትፈልጊው? ኦርላውፕ የሆነ ቦታ ቡክ ላርክ። ጽድት ያለ ደግሞ ሉክሰሪ። እኔ ማወቅ የለብኝም። አምጥታ የሆነ ቦታ ኦርላውፕ እንትን ብለህ በቃ አሪፍ ቦታ አምጥታ ሰርፕራይዝ እንድታደርገኝ ነው የምፈልገው። ይኸውልሽ የኔ ውድ እዚህ ጋር ይዤሽ ልሄድ ነው። አሁን በደንብ አወሩ። ልብስ ፍራንክፈርት፣ እዚህ ጀርመን ሀገር ፍራንክፈርት ምናምን ከሄድን ጎተሽ ትራሳለህ። እዛ ወስደህ የኔ ውድ ምለቅ። ህልመኛ አይደለሁም። ያንን የሚያደርግ ሰው ከሌለ ደግሞ እኔ ለራሴ አደርገዋለሁ። የኔ ውድ ይሄን ያለው እራሳችሁን በጣም ርካሽ ያደረጋችሁት። ለቦስ በነፃ ይላሉ እንዴ? ያ ፍቅር ነው። ካሁን በኋላ ደግሞ ፍቅር ይዞኛል ብዬ ስለማላስብ አሁን ደግሞ እንደዛ አይነት ገቢ ከሌለ አታገኝኝም። ቁጭ እላለሁ ብቻዬን ራሴን እያዝናለሁ። ደስ ሲለኝ እንዴት አደርጋለሁ። በቃ ሪሌሽንሽፕ የለም። ሪሌሽንሽፕ ውስጥ ስገባ ግን እንደዛ አይነት ወንድ እንጂ አልፈልግም። በቃ አለቀ። ምን ታመጣላችሁ? ደግሞ አንዳንድ ደናቁርቶች አሉ። እከሌ ዊን አረገ፣ እከሌ ምንድነው ፈሎረን ምንድነው በአማርኛ ጋይስ?
እከሌ ያሸነፈ እከሌ እንትን አለ እከሌ ያለው ነገር አልተሰማም እንደዚህ ሆነ እንደዚህ ጋር መጥቼ ያልኳችሁ ነገር አለ። ምንድን ነው ያልኳችሁ? ጥሩ ልብ አለው ልቡን አይቀይርለት። ጥሩ ጊዜ ነበረን፣ በጣም አሪፍ ጊዜ ነበረን። ግን አንዳንድ ማያስማሙን ነገሮች ስላሉ ተለያይተናል ነው ያልኩት። አለቀ። ሌላ ምንም አይነት ነገር የተናገርኩት ነገር የለም። የሆነ ቦታ ከፍታችሁ እንደዚህ ብላ በአሽሙር የምትናገረው እንትን የምትለው ምናምን ወንዶቹ ደግሞ ተንጨርጭራችሁ አልሆነች። ይሄ ደግሞ ማንነት የኔ አይደለም። አይታችሁታል፣ ያ ሁሉን ነገር አይታችሁታል በስነ ስርዓት። እንዲህ ብዬ መግለጽ አይጠበቅብኝም። ቢያንስ እንዲህ ሳወራ የትን ቦታ ሰላሜን ትሰጡኛላችሁ። ሰላሜን ጭፈራ ቤት ሀበሻ ቤት ሲሄድ ይሄ መጎነታተል መጀንጀን ምናምን አልፈልግም። ለዚህ ነው ይሄን ነገር ማወራው አልፈልግም። አንድ ሰዓት አንድ ወንድ መጣችሁ እንዳትጀነጁኝ። ያ እቺማ ጥቅመኛ ነች። አሜሪካ አይደለም የሴቶች እንትን ምክር እነማን ያሉበት ቅድሙ ግን የጀርመኖች እኔን አይመለከትማ። የዱባዮች ሲኖሩ ንገሪኝ። አልሰማችም እኮ መሰለኝ። ሀኑ እኮ አልሰማችም። እኔ ምንም ውስጥ የለውም። እየመጣችሁ ነው የምትቀላቀለው። ቆይ ሀኑ ጌታን የለውም። ጌታን እኔ ምንም የሰማሁት የለኝም። በዛ ፊላታኒ የትኛው ነው? ሄዱ ለኔ ጻፊልኝ። ሌራሴ እኮ አልገባኝም። ዝም ብላ ነው ኤዱ። እባክሽን ዝም ብለሽ ነው አለ ኤዱዬ። አዎ ልጽፍልሽ ወጣለች ኤዱ። ወደ እኔም ጻፊ። አያጅቦ ወጣ። ጂጂ አያጅቦ ዱባይ ነው እኮ ያለው ታውቂያለሽ አይደል? ዱባይ ሰምታለች። ቆይ ልውረድና ሰምታለች። ቆይ በእንትን እኮ ነው አናውንስ ነው የተደረገው። የመግለጫ ነው የተሰጠው። እኔ የምለው ኤዱዬ ወይ ነገሩ ወይ ጉድ! ተረኛ ማን ነው? አንቺ ተረኛ ነኝ ነው እንዴ ብላለች። ተረኛ ማን ነው? ጂጂ ግን መቼ ነው ጅማን የምትጎበኚው? አይገርምሽም? በጣም በህይወት የምናደደው ሁሉንም አይቼ ጅማ ላይ ዘኔ ጅማና አጋሮን ካላየሽ ጂጂ እንዴት ሱስ ነው የሚሆንብሽ። በቃ ሱስ። እኔ ባይዘው በ9 ዓመቴ ለቀቄው አዲስ አበባ የገባሁት ግን ያው ቤተሰብ ስላለ በጣም ወደው ነው። ጅማ መጎብኘት አለብሽ። እና ሄዶ ስንወጣ አወራሻለሁ። እሺ አሁን ባልሽኝ ነገር ላይ እሺ አንድ ኦኬ ቻው በቃ ቻው ጂጂ። እኔ ወሬ በስራ አልችልበትም። ጭንቅላት አንቺ እኛን ኢግኖር አታረጊም እንዴ? ተወሰወስ ጂጂ ምን እያዳመጥኩሽ ነው እንደሚሰራ? ቻው ሂዱጡ እንዴ የሆነ ነገር ተሰራ የሆነ ነገር አለ የሆነ ነገር ተሰራ የሆነ ነገር አለ። ቻው ውጡልኝ ጓደኞቼ በሙሉ መሲ ጂጂ
ሳሚልን እነ ፊሎን በጣም ሳሚልን፣ ሳምሪዬንም ሳሚልን። እናመሰግናለን። የሳምሪ ልደት እኮ ነው። ሂጂውን ነገር መግዛት ሰኞ ልደቷ ነው አልሽ። ላይቭ ትገባለች። ምንም አላወቅም። ሰርፕራይዝ ቢዚ አለች እኮ እሷ በስራ ተጠምዳለች። መች ታያት ልደቱ። ሚቱ ቻው ማማዬ፣ ቻው። ምንድን ነው እንዴ? ታስቀኛላችሁ። ኦኬ፣ እወዳችኋለሁ። ባይ